ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? ዛሬ እንግዲህ ኢኮኖሜትሪክስ ሚድ ኤግዛም ኢኮኖሜትሪክስ ዋን ማለት ነው ፓርት 2 ይዤላችሁ መጥቻለሁ። ሶ እዚህ ጋር እንድታዩት የምፈልገው ጥያቄ ስላለ ነው። ሶ ምንድነው ጥያቄው የሚለው ቀጥታ ወደ ጥያቄው ነው የምንሄደው። እናንተ ሰብስክራይብ እና ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ አትርሱ። ሶ ቀጥታ ጥያቄው ምንድነው የሚለን ፊትድ ቫልዩ ወይም ደግሞ ሞዴል ተሰጥቶናል። አንድ ሞዴል ተሰጥቶናል። ሶ ዋይ አይ ኢዝ ኢኳልስ ቱ ኔጌቲቭ 0.4 ፕላስ 1 ታይምስ ኤክስ አይ ፕላስ ኢ አይ ይለናል ማለት ነው እና ኤኑ 52 ነው ተብለናል። ሶ ስታንዳርድ ኤረር ኦፍ ቤታ ሀታችን ደግሞ 0.1 ተሰጥቶናል። ስታንዳርድ ኤረር ኦፍ ቤታ ሀት 0.1 ነው ተብሎ ተሰጥቶናል ማለት ነው። ሶ ምንድነው እንድንፈልግ የተፈለገው ፋይንድ ዘ ኮኤፊሺየንት ኦፍ ዲተርሚኔሽን ኮኤፊሺየንት ኦፍ ዲተርሚኔሽን ወይም ደግሞ አር ስኩዌርን ነው። እንዲሁም ደግሞ ኢንተርፕሬት ዩሪ ሪዛልቱንም ኢንተርፕሬት እንድናረግ ተጠይቀናል። ቢ ላይ ደግሞ is the coefficient parameter statistically significant at 1% level of significance ይለናል ማለት ነው። ሶ 1% level of significance ላይ coefficient parameter statistically significant ነው ወይንስ insignificant የሚለውን እንድንለይ ተደርጎ ተሰጥቶናል ማለት ነው። ሶ ከዚህ በፊት ያለውን ፓርት ያላያችሁ ፓርት 1 ላይ በጣም ብዙ ጥያቄዎችን የአዲስ አበባ ዩኒቨርሲቲ ሚድ ሰርቼላችኋለሁ። ሶ ይሄን አይታችሁ ራሱ ከገባችሁ ሞር አይምሯችሁ ልታሰፉበት የምትችሉበትን ዌይ ትፈጥራላችሁ ማለት ነው። ሶ ይሄኛውን እንግዲህ ለመስራት እንሞክራለን ማለት ነው። ስለዚህ አሁን እዚህ ጋር አር ስኩዌርን እኛ የምናውቀው ያው እናንተ የምታውቁት አር ስኩዌር እስካሁን ይሄኔ ሜቢ ብዬ እንደማስበው ኢኤስኤስ ኦቨር አርኤስኤስ ነው አይደለ? አርኤስኤስ ሶ አር ስኩዌር እንትን ቲኤስኤስ ሶሪ ዜጋ ቲአርሲኤስ ሳይሆን ቲኤስኤስ ነው። ሶ ኢኤስኤስ ኦቨር ቲኤስኤስ ነው። ወይንም ደግሞ ግፋ ከተባለ 1 ማይነስ አር ስኩዌር አርኤስኤስ ኦቨር ቲኤስኤስ ነው የምታውቁት ማለት ነው። ስለዚህ ይሄንን ነው ልታውቁ የምትችሉት ከሁለት አንዱ እንደሚሆን እርግጠኛ ነኝ። ስለዚህ አሁን ለየት ያለ ፎርሙላ ነው ማሳያችሁ። ሶ እስከ መጨረሻው ተከታተሉኝ ማለት ነው። እሺ አንዴ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። እሺ ተማሪዎች እንግዲህ እዚህ ጋር ጥያቄውን አውጥቼላችኋለሁ። ኮሽን ነምበር 2 ማለት ነው። ኦኬ ፓርት 2 ለማለት ነው ነምበር 2 ያልኩት። ሶ ዋይ አይ ሀታችን ኔጌቲቭ 0.4 ታይምስ 1 ኤክስ አይ ማለት ያው ኤክስ አይ ማለት ነው ኮኤፊሺየንቱ አንድ ነች ማለት ነው ፕላስ ኢ አይ እና ስታንዳርድ ኤረሯ ደግሞ በዚህ መልኩ ሊጻፍ ይችላል። ሌላው ላሳያችሁ እዚሁ ጋር ይቺ 0.1 ምን ነው የምታመለክተን? ስታንዳርድ ኤረር ኦፍ ቤታ ነው የምታመለክተን። ምክንያቱም ይሄ ይቺ ማናት አልፋ ሀት አይደለች? በአልፋ ኩያ በዚህ እስሯ ቁጥር ከተጻፈ ስታንዳርድ ኤረር ኦፍ አልፋ ናት። በቤታ ሀት ኩያ ደግሞ እስሯ ቁጥር ከተጻፈች ስታንዳርድ ኤረር ኦፍ ቤታ ሀት ናት። ይችንም ኮንሰፕት በዛው እንድትይዙልኝ እፈልጋለሁ ማለት ነው። ስለዚህ አሁን አዲስ ፎርሙላ ላመጣላችሁ ነው። አር ስኩዌር ኢዝ ኢኳልስ ቱ ቲ ስኩዌር ኦቨር ቲ ስኩዌር ፕላስ ኤን ማይነስ 2 የሚል ፎርሙላ አለ እና ቲን ደግሞ እንዴት እናገኛለን ካል ቲ ማለት ደግሞ ቢሃት ኦቨር ሰሜሽን ኦፍ እንትን ሶሪ ሰሜሽን ሳይሆን ስታንዳርድ ኤረር ኦፍ ቢሃት ነው። ሶ ቢሃት ተሰጥቶናል እዚሁ ጋር ስጨርሳላችሁ ማለት ነው። ቢሃት
እዚህ ጋር ያለው የኤክስ አይ ኮፊሽንት አይደለ? ስለዚህ ቢሃታችን አንድ ነው የኤክስ አይ ኮፊሽንት። ከዚያ ስታንዳርድ ኤረር ኦፍ ቢሃትም ተሰጥቶናል 0.1 ነው። ስለዚህ 10 ይሆናል ማለት ነው ቲያችን። ስለዚህ አር ስኩዌርን ለማግኘት በቀላሉ እዚህ ጋር ቲ ስኩዌር ኦቨር ቲ ስኩዌር ፕላስ ኢንቱ ኤን ማይነስ 2። ነገር ግን ይሄ የማይሰጥበት ወይ አለ ማለት እንዴት ነው? ይሄንን ቲ ይሄ ፎርሙላ ወይም ደግሞ አር ስኩዌር ይሄን ፎርሙላ የያዘው እንዴት ነው የሚለውን ፕሩፍ አድርጉ ልትባሉ ትችላላችሁ። እና እዚህ ለምሳሌ አር ስኩዌርን ጠይቋልና ሶ ቁጥር ጠይቋልና እዛ ደግሞ በፕሩፍ ቢጠይቅ እንዴት አድርጌ ያመጣለሁ የሚለውን ፕሩፉን ነው ላሳያችሁ የምፈልገው ማለት ነው ዛሬ። ሶ እንግዲህ ከየት እንነሳ መሰላችሁ? አር ወይም ደግሞ ቲ ምን የሚል ፎርሙላ አለ? ቲ ኢዝ ኢኳልስ ቱ አር ታይምስ አንደር ራዲካል ኤን ማይነስ 2 ኦቨር 1 ማይነስ አር ስኩዌር የሚላለ። ሶ ይሄንን ዞል ስኩዌር ምናምን አድርጋችሁ ብትሰሩት የላይኛው አር ስኩዌር is equals to ቲ ስኩዌር ኦቨር ቲ ስኩዌር ፕላስ ኤን ማይነስ 2 የሚለው ፎርሙላ ይመጣላችኋል። ከየት ነው የመጣው? ከዚህኛው ላይ ነው። ግን ይሄኛው እንዴት መጣ ነው አሁን ጥያቄው። ይሄኛው ፎርሙላ ከየት መጣ? ኦኬ ሌትስ ዱ። ቢሃት ማለት ምን ማለት ነው? ቢሃት is equals to ሰሜሽን ኦፍ ስሞል ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው። ከዚያ በኋላ ስታንዳርድ ኤረር ኦፍ ቢሃት ደግሞ አንደር ራዲካል ሲግማ ሃት ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው አይደለ? አሁን ምንድን ነው ሲግማ ሃት ስኩዌርን ነው የምንፈልገው የምንበትነው ማለት ነው የመጀመሪያው ስራችን። ሶ ፕሩፍ ሲግማ ሃት ስኩዌርን ፕሩፍ ስናደርግ ደግሞ ሲግማ ሃት ስኩዌር ኢዝ ኢኳልስ ቱ አርኤስኤስ ኦቨር ኤን ማይነስ 2 ወይም ደግሞ አርኤስኤስ ማለት ሰሜሽን ኦፍ ኢአይ ስኩዌር ኦቨር ኤን ማይነስ 2 ነው አይደለ? ሶ በዚህ መልኩ እንሰራለን። ከዛ ሰሜሽን ኦፍ ኢአይ ስኩዌር ማለት ደግሞ ምን ማለት ነው? ሰሜሽን ኦፍ ኢአይ ስኩዌር ኢዝ ኢኳልስ ቱ አርኤስኤስ ከሆነ አርኤስኤስ ኢዝ ኢኳልስ ቱ ቲኤስኤስ ፓርት 1 ላይ እንደሰራሁላችሁ ማይነስ ኢኤስኤስ ነው። ስለዚህ አርኤስኤስ ወይም ደግሞ ይቺ ኢረሮ ስኩዌሯ ሬሲጁዋል ሰም ኦፍ ስኩዌሯ ይሄንን ፎርም ትይዛለች ማለት ነው። ቲኤስኤስ ማን ነው ታዲያ? ቲኤስኤስ ይቺ ሬሲጁዋል ሰም ኦፍ ስኩዌር አርኤስኤስ ከሆነ ቲኤስኤስ ደግሞ ይቺ ናት። ያ ማለት ሰሜሽን ኦፍ ዋይ አይ ስኩዌር፣ ዋይ አይ ስኩዌር ማለት ዋይ ካፒታል ዋይ ማይነስ ዋይ ሚን ዝሆል ስኩዌር አንደር ሰሜሽን ነው ቲኤስኤስ። ስለዚህ ስሞል ዋይ አይ ስኩዌር ሲቀነስ ይቺ ኢኤስኤስ ደግሞ ኢኤስኤስ ኢዝ ኢኳልስ ቱ ቢ ሃት ስኩዌር ታይምስ ሰሜሽን ኦፍ ኤክስ ስሞል ኤክስ አይ ስኩዌር ነው። ቢሃት ማለት ደግሞ ምን ማለት ናት? ቢሃት ማለት ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ይችኛው እንትን ኦቨር ማናት? ሰሜሽን ኦፍ ኤክስ አይ ስኩዌር ታይምስ አንዷን ቢሃት ስኩዌር አይደለ? ቢሃትን ደግሞ አንዷን ቢሃት እንደፈለኩ እዛችሁ ላርጋት ማለት ነው ቢሃት። ስለዚህ አንዷን ቢሃት የራሱን ዋጋ ተካውት። ስለዚህ ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር የማናት? የቢሃት የአንዷ ቢሃት ሲባዛ በቢሃት አይደለ? ቢሃት ሲባዛ በሰሜሽን ኦፍ ኤክስ አይ ስኩዌር ማለት ነው። ስለዚህ ሰሜሽን ኦፍ ኤክስ አይ በሰሜሽን ኦፍ ኤክስ አይ ተጠፋና ማን ብቻ ቀረች? ይቺ ብቻ ቀረች ማለት ነው። ስለዚህ ቢሃታችን ወይም ደግሞ ኢኤስኤሳችን ምንን ፎርም ትይዝልናለች? ቢሃት ታይምስ ሰሜሽን ኦፍ ኤክስ አይ ዋይ አይ የሚል ፎርም ትይዝልናለች። ስለዚህ ኢኤስኤሳችን ቲኤስኤስ ማይነስ ኢኤስኤስ ሆነ ማለት ነው። ሶ ይቺ ሪሲጁዋል ሰም ኦፍ ስኩዌር አርኤስኤሳችን ይሄ ፎርም ካላት ስታንዳርድ ኤረር ኦፍ ቤታ አሁን ፎርሙላው ላይ እዚች ቦታ ላይ እንተካለን ማለት ነው። ስለዚህ እዚች ቦታ ላይ ይቺኛው ይቺ ከሆነ ሰሜሽን ኦፍ ዋይ አይ ስኩዌር ማይነስ ቢሃት ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ኤን ማይነስ 2 እዚህ ጋር አለ። የቱ ጋር? ይቺ ማለት ናት። ይቺ ማይነስ ኤን ማይነስ 2 አለች። ኦቨር እንደገና ኦቨር ስታንዳርድ ኤረር ሲሰራ ሲግማ ሃት ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አይደለ? ስለዚህ አንድ ራዲካል አሁን ሰሜሽን ኦፍ ኤክስ አይ ስኩዌር አለ ማለት ነው። ስለዚህ ኦቨር 1 ማለት ነው ይሄ። ስለዚህ በግልብጡ ስናበዛው ምን ይሆናል ማለት ነው? ምን ይሆንልናል? ይሄ ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር ማይነስ ቢ ሃት ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ኤን ማይነስ 2 ሲባዛ ይሄኛው ሰሜሽን ኦፍ ኤክስ አይ ኦቨር ኤን ስለሆነ ምን እናደርጋለን? ኦቨር 1 ስለሆነ 1 ከላይ ትወጣለች ማለት ነው። ያው ማባዛት አያቅታችሁም። ሶ ይሄ ላይኛው እንዳለ ወረደ ሲካፈል ኤን ማይነስ 2 ሲባዛ በዚህ ይሆናል ማለት ነው ስናካፍለው ወይም ስናባዛው አገላብጠን። ስለዚህ ስታንዳርድ ኤረር ኦፍ ቢ ሃት በዚህ መልኩ መጣ። ያ ማለት ሰሜሽን ኦፍ ዋይ አይ ስኩዌር ማይነስ ቢ ሃት ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ኤን ማይነስ 2 ታይምስ ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር ማለት ነው። ስሞል ኤክስ አይ ስኩዌር። ሶ ይሄ ከመጣ እዚህ ጋር ትመጡና ከላይ ያለው ወይም ደግሞ ይሄ ከላይ ያለውን ደግሞ መበተን እንችላለን። የቱን መሰላችሁ? ይሄኛውን
አሁን ሁለተኛ ስራ ደግሞ ይችኛዋን እንዴት እንበትናት የሚል ነው። ይችኛዋን ደግሞ እንበትን። ይቺ እንዳለች ትቀመጥ። ይችኛዋን ደግሞ ምን እናርጋት? እስኪ አንድ የሆነ የተወሰነ አጀስትመንት እንስራ። እንግዲህ ኢኮኖሜትሪክስ እና ስታቲክስ አጀስትመንት ካልሰራችሁ ምንም የሚሆን ነገር አይደለም ማለት ነው። ስለዚህ የዚህኛው ከላይ ያለውን የወሰድኩት። ይሄ ማለት ደግሞ ሰሜሽን ኦፍ ዋይ አይ ስኩዌር ታይምስ ቢሃት ማለት ቅድም ምን ነው ብያችኋለሁ። ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር በቢሃት ፈንታ ገባች ማለት ነው። ታይምስ እዚህ ጋር ምን አለች? ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር ሲባዛ ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር ሆነ። ዚስ ጊቭስ አስ ሰሜሽን ኦፍ ዋይ አይ ስኩዌር ኦኬ ሲቀነስ ይሄ ሲባዛ በዚህ ተመሳሳይ አይደለ? ስለዚህ ሰሜሽን ኦፍ ኤክስ አይ ዋይ አይ ዘ ሆል ስኩዌር ሆነ ማለት ነው። ኦቨር ይሄ ሆነ። ሶ የላይኛው በዚህ መልኩ ይሰራል ማለት ነው። ከላይ ዲኖሚኔተሩ ኦኬ ኑሚኔተሩ ሶሪ ሶ ስታንዳርድ ኤረር ኦፍ ቤታ ሀት ኢዝ ኢኳልስ ቱ ኑሚኔተሩ ማን ነው? ይሄው የጋራ አውጡለት። ከዚያ ይሄን ኦቨር ዋን አይደለ ይሄ። ስለዚህ የጋራ ሰሜሽን ኦፍ ኤክስ አይ ስኩዌርን ስትወስዱ ለአንድ ሲካፈል ሰሜሽን ኦፍ ኤክስ አይ ስኩዌር ይሆናል። ስለዚህ ሰሜሽን ኦፍ ዋይ አይ ስኩዌር ሲባዛ ሰሜሽን ኦፍ ኤክስ አይ ስኩዌር ሲቀነስ ይሄ ሰሜሽን ኦፍ ኤክስ አይ ስኩዌር ኤክስ ዋይ ስኩዌር ይሆናል። ሶ እሱ አለ ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር አለ ኦቨር የጋራ የወሰድናት ሰሜሽን ኦፍ ኤክስ አይ ስኩዌር ኦቨር እዚህ ጋር ደግሞ የላዕሏን ብቻ ነው አይደለ ያቃለን ነው። ከታች ማን አለች? ኤን እዚህ ጋር ማለት ነው። ኤን ማይነስ 2 ታይምስ ሰሜሽን ኦፍ ኤክስ አይ ስኩዌር አለች አይደለ? ሰሜሽን ኦፍ ኤክስ አይ ስኩዌር። ስለዚህ ምን እናደርጋለን ማለት ነው? ይሄው እዚህ ጋር እንደምታዩት ኤን ታይምስ ሰሜሽን ኦፍ ኤክስ አይ ስኩዌር ሆነ ማለት ነው። ስለዚህ በዚህ መልኩ ስንሰራ አሁንም ኦቨር ዋን ነው አይደለ? ይሄ ሲካፈል ኦቨር ዋን። ስለዚህ በግልብጥ ስታበዙት ይሄ ሲባዛ በአንድ ይሆንና ይችኛዋ ወጣ ይሄን ታበዙዋለች ማለት ነው። ስለዚህ ምን ይሆናል? አጀስትመንት ሲሰራ ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ሲቀነስ ሰሜሽን ኦፍ ኤክስ አይ ዋይ አይ ዘ ሆል ስኩዌር ኦቨር ይሄ በዚህ ስለሚያበዛው ይሄ ወጥቶ ስለሚያበዛው ሰሜሽን ኦፍ ኤክስ አይ ስኩዌር ሲባዛ ሰሜሽን ኦፍ ኤክስ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ዘ ሆል ስኩዌር ሆነ። ከዚያ ይቺ ኤን ማይነስ 2 ራሷ በኤን ማይነስ 2 አለች ማለት ነው። ከዚያ በኋላ ይሄንን ካረግን በኋላ እዚህ ጋር መጀመሪያም መገነጣጠል ትችላላችሁ። ነገር ግን አሁን ይችኛዋን ያዙ፣ ይችኛዋን ብቻ ያዙና ይሄኛውን እለፉት። ሶ ይሄን ታልፉትና ከዚያ ይሄ መጣ ማለት ነው። ስታንዳርድ ኤረር ኦፍ ቤታ ሀት ኢዝ ኢኳልስ ቱ ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ሰሜሽን ኦፍ ኤክስ አይ ዋይ አይ ዘ ሆል ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ዘ ሆል ስኩዌር ታይምስ ኤን ማይነስ 2 ማለት ነው። ከዚያ ቲ ማለት ቅድም ብያችኋለሁ። ቲ ማለት ቢሃት ኦቨር ስታንዳርድ ኤረር ኦፍ ቢሃት ነው ብያችኋለሁ። ቢሃት ማለት ደግሞ ምን ብያችኋለሁ? እዛው ማለት ነው። ቢሃት ይኸው እዚህ ጋር ምን ብያችኋለሁ? ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር። ይሄው ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ሆነ ማለት ነው። ኦቨር ስታንዳርድ ኤረር ኦፍ ደግሞ ማመጣች ይቺ መጣች ማለት ነው። ይቺን አንድ የመጨረሻ አጀስትመንት ስሩላት። ይቺኛዋ ይቺ እንዳለች ሆና ራዲካል ውስጥ ይሄ እንዳለ ይሆናል። ከዚያ ይቺኛዋም ራዲካል ውስጥ እንዳለ ትሆናል። ይቺ ዘሆል ስኩዌር ስለሆነ ማባዛት ስለሆነ ምንም አይከለክላትም አይደለ? ሰሜሽን ኦፍ ኤክስ አይ ስኩዌር ዘሆል ስኩዌር ነበረች። ራዲካሉን ታጠፋና ይቺ ብቻዋን መውጣት ትችላለች ከውጪ ማለት ነው። ስለዚህ ምን ትሆናለች ማለት ነው? ይሄኛው ሲጻፍ በምን መልኩ ይጻፋል? ጀስት እዚህ ጋር እንዳለው ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ማይነስ ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር አንደር ራዲካል ውስጥ ይሄ ላይኛው ማለት ነው። ይቺኛዋ ለብቻዋ ከራዲካል ወጣች። ሰሜሽን ኦፍ ኤክስ አይ ስኩዌር ዘሆል ስኩዌር ነበረች። ከራዲካል ስትወጣ አንድ ብቻ ትቀራለች። ታይምስ ይቺኛዋ መውጣት አትችልም። አንደር ራዲካል ኤን ማይነስ 2 ማለት ነው። ከዚያ አሁን ይሄ ሰሜሽን ኦፍ ኤክስ አይ ስኩዌር በዚህ ሰሜሽን ኦፍ ኤክስ አይ ስኩዌር አይጠፋልንም? ይጠፋልናል። ስለዚህ ይሄ ኦቨር ይሄ ብቻ ቀረ ማለት ነው ሁለቱ። ከዚያ በኋላ ይሄንን ደግሞ ይሄ ኦቨር ዋን አለ እዚህ ጋር ኦቨር ዋን አለ ሲካፈል ይሄ ሲካፈል ለዚህ ሲሆን ምን ይሆናል ማለት ነው? ይሄንን ግልብጥ አድርጎ እዚህ ጋር ይወጣና ይችኛዋ ይሄንን ታበዛለች አይደለ? ሶን ይሄንንም ቀስ ብላችሁ ዲስትሪቢዩት አድርጋችሁ አባዙት። ስለዚህ ሰሜሽን ኦፍ ኤክስ አይ ዋይ አይ አንደር ራዲካል ኤን ማይነስ 2 ኦቨር ሰሜሽን ኦፍ ዚስ ታይምስ ዋን ማለት ነው። ሶ ይሄ ራሱ ይሆናል ማለት ነው። አሁን ሁለተኛ አጀስትመንት እንሰራለን። ሁለተኛ ሳይሆን ሶስተኛ ነው አራተኛ ምናምን መሰለኝ። ኦኬ ምን እናደርጋለን መሰላችሁ? ይሄ የላይኛው እንዳለ ይቀመጣል። ሰሜሽን ኦፍ ኤክስ አይ ዋይ አይ አንደር ራዲካል ኤን ማይነስ 2 ይሄው እንዳለ ተቀመጠ። ከዚያ ይችኛዋን የጋራ እናወጣለታለን። የጋራ ስናወጣ አንደር ራዲካል ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ይችን እንዳለ አወጣነት የጋራ አወጣንለት። ከዚህ ላይ ራዲካል እንዳለ ማለት ነው። ሲገባ ምን ይሆናል? ራዲካል ውስጥ ራዲካሉ ይጠፋና ይሆናል አይደለ? ስለዚህ ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር የጋራ ወጣ። ምን ይቀራል? ከዚህ ፓርት ላይ አንድ ብቻ አይደለች? አንድ ቀረች ማለት ነው። አንድ ሲባዛ በዚህ ሲገባ ይሄንን እንዲሰጥ ማለት ነው። ከዚያ ሲቀነስ
ምን ቀረ እዚህ ጋር ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር የጋራ ከዚህ ጋር ይሄኛው የወጣው የጋራ አለው እንዴ? ስለዚህ የቅድሙን እንዲሰጠን ምን እናደርጋለን ማለት ነው። እዚህ ጋር ለዋጣነው ነምበር ውስጥ ላይ ሲገባ ይሄኛው ይሄ ነው አይደለም የሚሆነው። ይሄ ከወጣ ይሄኛው ኦቨር ይሄኛው መሆን አለበት ማለት ነው። ይሄንን ለዚህ እናካፍለዋለን። ስለዚህ ይሄኛውን ሰሜሽን ኦፍ ኤክስ አይ ስኩዌር ሰሜሽን ኦፍ ዋይ አይ ስኩዌር አሁን ዲስትሪቢዩት አድርጉ። ይሄ ራዲካል በራዲካል ሲገባ ምን ይሆናል? ራዲካሉ ይጠፋና ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ይሆናል። ሲቀነስ ይሄ ገብቶ ይሄን ሲያበዛው ይሄኛው ከታይ ስላለ ያጠፋዋል ማለት ነው። ወደ ነባሩ ተመለሰ ማለት ነው። አሁን አንድ ነገር ታስታውሳላችሁ። ኮሪሌሽን ላይ አር ኢዝ ኢኳልስ ቱ ምንድነው ያልነው? ኮሪሌሽን ኦፍ ኤክስ ዋይ ስንባል ኤክስ ዋይ ኮሪሌሽን ኦፍ ኤክስ ዋይ ለመስራት ስሞል ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ታይምስ ዋይ ማይነስ ዋይ ሚን ኦቨር አንደር ራዲካል ስታንዳርድ ኢረር ኦፍ ወይንም ደግሞ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ታይምስ ዋይ አይ ማይነስ ዋይ ሚን ኮሪሌሽን ነው የምንሰራው። ስለዚህ አንደር ራዲካል ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ታይምስ ሰሜሽን ኦፍ ዋይ አይ ማይነስ ዋይ ሚን ይህን የሚያደርግ ፎርሙላ ታስታውሳላችሁ አይደለ? ስለዚህ ኤክስ ማይነስ ኤክስ ሚን ስሞል ኤክስ አይ ብለን ተክተናታልኝ አይደለ? ዋይ ማይነስ ዋይ ሚን ስሞል ዋይ ሚን ብለን ተክተናታል። ስለዚህ ምን ሆነ ማለት ነው? ሰሜሽን ኦፍ ስሞል ኤክስ አይ ስሞል ዋይ አይ ብለን አልኑ ማለት ነው። ይሄንን ፓርት ይሄኛውንም እንደዚሁ ሰሜሽን ኦፍ ስሞል ኤክስ አይ ሰሜሽን ኦፍ ስሞል ዋይ አይ ሆነ ማለት ነው። ይሄ አለ። ከዚያ በኋላ አር ይሄ ከሆነ ስለዚህ አሁን ምን ታደርጉልኛላችሁ? የቱ ጋር ይሄ ማለት ነው። ኦኬ ይሄኛው አር ይሄ ከሆነ ምን ሆነ ማለት ነው? ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር አንደር ራዲካል ይችን ብቻዋን ወሰዷት። ይችን ብቻ ማለት ነው። ይችን ብቻ ስትወስዷት ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር አንደር ራዲካል ሰሜሽን ኦፍ ዋይ አይ ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ምን አመጣን ማለት ነው? አር አመጣን። ኮሪሌሽን አሁን ባሳየኋችሁ መልኩ ማለት ነው። ሶ ይችን ምን አላት? አር አላት ማለት ነው። አር ኦኬ። አር ሲባዛ ይሄ አንደር ራዲካል ኤን ማይነስ ቱ አለች አይደለ? አንደር ራዲካል ኤን ማይነስ ቱ ኦቨር ላይ የቀረን የቱ ነው? ይችኛዋን ወደዚህ ወስደናታል። ይችን አስቀመጠን። ይሄኛውን የቀረን ዋን ራሷ ዋን ትሆናለች። ከዚያ ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ሰሜሽን ኦፍ ዋይ አይ ስኩዌር ደግሞ ምን ይመጣልናል? ይሄ አር ከመጣ ዝሆል ስኩዌር ብናደርገው ምንድን ነው የሚሆነው? ይሄንን ስለዚህ ምን ይሆን የሚሆነው? ሰሜሽን ኦፍ ኤክስ አይ ዋይ አይ ስኩዌር አይደለም የሚሆነው ይሄ ማለት ነው። ኦኬ ይሄኛውን ስኩዌር ብናደርገውስ ይሄኛው ራዲካሉ ይጠፋል አይደለ? ብቻውን ይቀራል። ታዲያ ይሄ ያለው ይሄኛው ተመሳሳይ አይደለም። ስለዚህ ምን ሆነ ማለት ነው? ስኩዌር ስናደርገው ይሄ አር ከሆነ ስኩዌር ስናደርገው ምን ሆነ ማለት ነው? ይሄኛው አር ስኩዌር ሆነ ማለት ነው። ስለዚህ ኢንሳይድ ላይ ያለው ይሄ አር ስኩዌር ነው። ይሄኛው ደግሞ አር ትሰጠናለች። ስለዚህ አር ታይምስ አንደር ራዲካል ኤን ማይነስ ቱ ኦቨር ዋን ማይነስ አር ስኩዌር አንደር ራዲካል ውስጥ ማለት ነው። ከዚያ ይሄ ዘሴም ራዲካል ስለሆነ ማካፈል ስለሆነ ቲ ኢዝ ኢኳልስ ቱ አር ታይምስ አንደር ዘሴም ራዲካል ኦፍ ኤን ማይነስ ቱ ኦቨር ዋን ማይነስ አር ስኩዌር ማድረግ እንችላለን ማለት ነው። ኦኬ ከዚያ ይሄን ምን ታደርጋላችሁ? ክሪስ አብዙት ማለት ቦት ሳይድ ስኩዌር አድርጉት። መጀመሪያ ቦት ሳይድ ይሄንን ስኩዌር ስታደርጉት ቲ ስኩዌር ይመጣል አይደለ? ቲ ስኩዌር ይችኛዋስ አር ስኩዌር ይሄኛውስ ራዲካሉ ጥፍት ይልና ታይምስ ኤን ማይነስ ቱ ኦቨር ዋን ማይነስ አር ስኩዌር አልመጣም? መጣ ማለት ነው። ከዚያ በኋላ ምን አድርጉት? ክሪስ አድርጉት። ከዚያ ቲ ስኩዌር ሲባዛ ዋን ማይነስ አር ስኩዌር እዚህ ኳስቱ ቲ ሲባዛ በአንድ ቲ ስኩዌር ቲ ሲባዛ በአር ስኩዌር ቲ ስኩዌር አር ስኩዌር ኦኬ እዚህ ኳልስቱ አር ስኩዌር ሲባዛ ኤን ማይነስ ቱ ማለት ነው። ኦኬ ቲ ስኩዌር እዚህ ኳልስቱ ይሄኛው ማለት ነው። ቲ ስኩዌር ኢዝ ኢኳልስ ቱ ይሄን ወደዚህ ብንወስደው ምን ይሆናል? ቲ ስኩዌር ኢዝ ኢኳልስ ቱ አር ስኩዌር ኢንቱ ኤን ማይነስ ቱ ይሄ ማለት ነው ሲደመር ይሄኛው ሲመጣ ወደዚህ ምንድነው ሲደመር ነው አይደል የሚሆነው? ሲደመር ቲ ስኩዌር አር ስኩዌር ማለት ነው። ስለዚህ አር ስኩዌር የጋራ ስናወጣ ፕላስ ስለሆነ እዚህ ጋር ቲ ስኩዌር አለ። ስለዚህ ኤን ማይነስ ቱ አለ። ሶ የጋራ ስናወጣ ቲ ስኩዌር ኢዝ ኢኳልስ ቱ አር ስኩዌር ኢንቱ ኤን ማይነስ ቱ ፕላስ ቲ ስኩዌር ሆነ ማለት ነው። ሶ ለምን እናካፍል? ለዚህ እናካፍል ማለት ነው። ሶ
አር ስኩዌር ለማግኘት ስናካፍለው ምን ይሆንልናል ማለት ነው? አር ስኩዌር ኢዝ ኢኳልስ ቱ ቲ ስኩዌር ኦቨር ቲ ስኩዌር ፕላስ ኤን ማይነስ 2 ሆነ ማለት ነው። ስለዚህ አር ስኩዌር ፎርሙላ ይሄ የመጣው ከዚህ ሁሉ ፕሮሰስ በኋላ ነው ማለት ነው። ሶ ይሄንን ፕሩፍ አድርጉ ልትባሉ ስለምትችሉ ላሳያችሁ ፈቀዱ ማለት ነው። ስለዚህ ቲ ስኩዌር አሁን ቅድም ስንት አምጥተናል? ቲን 0.1 ኦቨር 0.1 አድርገን ማለት ነው። ቤት ታሃት ኦቨር ስታንዳርድ ኤረር ኦፍ ቤት ታሃት፣ ምክንያቱም ሁለቱም ስለተሰጠን ቤት ታሃት 1 ነው ኦቨር ስታንዳርድ ኤረር ኦፍ ቤት ታሃት ደግሞ 0.1 ነው። ስንት መጣ? 10 ማለት ነው። ስለዚህ አር ስኩዌር ኢዝ ኢኳልስ ቱ ቲ ስኩዌር 10 ስኩዌር ቲ ስኩዌር 10 ስኩዌር ስንት ነው ነምበሩ የተሰጠን? 52 52 ሲቀነስ 2 ማለት ነው። ስለዚህ 100 ሲቀነስ 100 ሲደመር 50 ይሆናል አይደለ? ስለዚህ 100 ሲካፈል ለ150 ማለት ነው። ስለዚህ 100 divided by 150 it gives us r square is equals to 0.67 the final answer is this ይሆናል ማለት ነው። ሶ አር ስኩዌር ይሄ ከሆነ ኢንተርፕሬት አድርጉ ይለን ነበረ። ስለዚህ ኢንተርፕሬቴሽኑ ምንድነው የሚሆነው? ይሄንን በ100% ስታበዙት ምንድነው የሚሆነው? 67% አይደለ? 67% ኦፍ y variation from the total variation explained by the model or explained by the independent ወይም ደግሞ ኤክስፕላናቶሪ ቫሪያብልስ ብለን ኢንተርፕሬት ማድረግ እንችላለን ማለት ነው። ኦኬ ቢ ላይ ያለው ጥያቄ is the slope statistically significant at the 1% level? ስታቲስቲካሊ ሲግኒፊካንት ናት ወይ ሌቭሏ ማለት ነው። ስለዚህ ምን አድርጉ? ቴስት አድርጉ ማለት ነው። ቴስት ሲግኒፊካንት ነው ወይስ አይደለም የምንለው ቴስት ለማድረግ ነው አይደለ? ስለዚህ ቴስት ማድረግ ያስፈልጋል። ነል ኤንድ ኦልተርኔቲቭ ሃይፖቴሲሳችንን በዚህ መልኩ ስቴት እናደርጋለን። ያ ማለት ነል ሃይፖቴሲሳችን ሲግኒፊካንት ነው ወይስ አይደለም የሚለው b1 is equals to 0 ማለት ነው። 0 ከሆነ አይደለም ማለት ነው። ከሆነ ደግሞ ዲፈር ፍሮም 0 ይሆናል። ስለዚህ ኦልተርኔቲቫችን ደግሞ ዲፈር ፍሮም 0 ብለን እንሰጣለን። ከዚያ ቴስት ስታቲስቲክስ ላይ ቲ ኢዝ ኢኳልስ ቱ 10 ተሰጥቶናል አይደለ? ቲ 10 ነው ማለት ካልኩሌት ያደረግነው ቲ ማለት ነው። ያ ማለት ቲ ኢዝ ኢኳልስ ቱ ቢ ሃት ኦቨር ስታንዳርድ ኤረር ኦፍ ቢ ሃት አይደለ? ስለዚህ ይሄ ምናችን ነው? ቲ ሬሾ ወይም ደግሞ ካልኩሌት ያደረግነው ስንት አምጥተናል? 10 አምጥተናል። ካልኩሌትድ አባቭ ከላይ ያሰላ ነው ማለት ነው። ዲግሪ ኦፍ ፍሪደማችን ደግሞ ኤን ማይነስ 2 50 ነው። ዲግሪ ኦፍ ፍሪደማችን ማለት ነው። ኤን ማይነስ ኬ ፓራሜትር ቱ ሳይድ ክሪቲካል ቫልዩ ነው። አት 1% ሌቭል ኦፍ ሲግኒፊካንስ ማለት 1%ን ስንት ማለት ነው? 0.01 አይደለ? ሲካፈል ለሁለት ምክንያቱም ቱ ሳይድ ስለሆነ ማለት ነው። ቱ ሳይድድ ስለሆነ 0.01 ለሁለት ስናካፍለው 0.005 ይመጣል። ስለዚህ ቲ አት 0.005 ዊዝ 50 ዲግሪ ኦፍ ፍሪደም ሄዳችሁ ብትፈልጉ ቴብል ላይ ማየት ትችላላችሁ። ስንት ነው ማለት ነው? 2.68 ነው። ስለዚህ ያመጣነው ደግሞ 10 ነው ካልኩሌት አድርገን። ስለዚህ 10 ግሬተር ዛን 2.68 ስለሆነ ያ ማለት ቲ ካልኩሌትድ ግሬተር ዛን ቲ ታቡሌትድ ሆነ ማለት ነው። ታቡሌትድ። ስለዚህ ይሄ ከሆነ ደግሞ ምን አድርጉት ይለናል? ሪጀክት ዘ ኤች ኖት ወይም ደግሞ ሪጀክት ዘ ነል ሃይፖቴሲስ አት 1% ሌቭል ላይ ማለት ነው። ኮንክሉዥን ዘ ስሎፕ ኢዝ ሃይሊ ስታቲስቲካል ሲግኒፊካንስ ኦር ፒ ቫልዩ ለስ ዛን 0.01 ሲግኒፊካንስ ነው። በፒ ቫልዩ መግለጽ ትችላላችሁ። እዚህ ላይ ለመግለጽ ካስፈለገ ፒ ቫልዩአችን ከሲግኒፊካንት ሌቭሉ ካነሰ ሪጀክት ዘነል ሃይፖቴሲስ ነው። ፒ ቫልዩአችን ከበለጠ ደግሞ ከሲግኒፊካንት ሌቭሉ አክሴፕት ዘነል ሃይፖቴሲስ ነው። ስለዚህ በሱ መስራት ትችላላችሁ። ነገር ግን ዘጋ ቴስት አድርገን ስለጨረስን ፒ ቫልዩ 10 ስለመጣ ሶ ካልኩሌትዳችን ስለበለጠ ሪጀክት ዘ ነል ሃይፖቴሲስ። ስለዚህ ስሎፑ ምንድነው? ሲግኒፊካንት ነው። ዜር ኢዝ ስትሮንግ ኤቪደንስ ዛት ኤክስ ኢዝ አሶሲኤትድ ዊዝ ዋይ ማለት ነው። ከዋይ ጋር ኤክስ አሶሲኤት እንደሚሆን ስትሮንግ ሪዛልት ያሳየናል ማለት ነው። ኦኬ ይህን ትመስላለች ጥያቄዋ። በጣም አጭርና መጠን ያለች ግን ጠቃሚ የሆነች ናት። ሶ ለጓደኞቻችሁ ሼር አድርጉላቸው። እንዲሁም ደግሞ ቴሌግራም ዲስክሪፕሽን ላይ ቴሌግራም ሊንክ አለላችሁ። እዛ ላይ በመግባት የተለያዩ ማቴሪያሎችን የተለያዩ ዩኒቨርሲቲዎች እርስ በርስ ሼር የምትደራረጉበት ቴሌግራም ግሩፕ አለ። እዛ ላይ በመግባት ተቀላቀሉ። ስላዳመጣችሁኝ አመሰግናለሁ። ባይ ባይ።